ፊውቸርስ ላይ ከገባን በኋላ እንግዲህ መጀመሪያ ላይ የምናየው ምንድነው? መጀመሪያ ዩኤስዲ ኤስኤም እና ኮይን ኤም የሚሉ ነገሮች አሉ። እነዚህ ማለት ምን ማለት ናቸው? ዩኤስዲ ኤስኤም ማለት ወይም ዩኤስዲቲ ኤስኤም ማለት ምን ማለት ነው? ዩኤስዲቲ ስቴብል ማርጂን ማለት ነው። ያ ማለት ምን ማለት ነው? ዩኤስዲቲ ስቴብል ማርጂን ማለት ማርጂናችን ምንድን ነው የሚሆነው? በስቴብል ኮይኖች ነው ማለት ነው። ስቴብል ኮይን ማለት ደግሞ ምንድን ነው? ወይም ደግሞ ምንድን ነው ስቴብል ኮይን የሚባሉት? እንግዲህ ስቴብል ኮይን ማለት ብዙ ፍላክቹዌት ማያደርግ ማለት ነው። እነዚህም ዩኤስሲዲ ወይም የአሜሪካን ዶላር እና በዲጂታሉ ደግሞ ዩኤስዲቲ ነው ማለት ነው። እነዚህ ሁለቶች ምን ይባላሉ? ስቴብል ኮይን ይባላሉ ማለት ነው። ሶ እነዚህ ስቴብል ኮይን ከሆኑ ዩኤስዲ ኤም ማለት ማርጂናችን ምንድን ነው የሚሆነው? ዩኤስዲቲ ወይም ደግሞ ዩኤስዲ ነው ማለት ነው። ማርጂን ማለት ደግሞ ምን ማለት ነው? እንግዲህ ሊኩዴሽን ሲባል ሰምታችሁ ታውቃላችሁ። ሊኩዴሽን ማለት የእኛ ገንዘብ ዜሮ የሚሆንበት ማለት ነው። ምክንያቱም እኛ አሁን ትሬድ ስናደርግ ዲፖዚት እናደርጋለና ለምሳሌ $100 ዲፖዚት ብናደርግ ይህ $100 ላይ ደግሞ ትሬድ ማድረግ እንጀምራለን ማለት ነው። የሆነ ፖዚሽን እንገባለን። ያን ፖዚሽን ገብተን ግን እኛ ከመክሰራችን ዜሮ ከመሆኑ በፊት ያለው ማለት ነው ሊኩዴት ተደረገ ማለት አንድ ያ $100 እኛ ከሰር ነው ማለት ነው። ወይም ደግሞ ሌላ ሰው ደግሞ እኛ ሴል ብለን ብንገባ ሌላ ሰው ባይ ብሎ ገብቶ ያን ከበላው እኛ ምን ሆነ? ሊኩዴት ተደረግን ወይም ደግሞ ተወሰደብን ማለት ነው። ምክንያቱም ሊኩዴሽን ማለት የእኛ ኔጌቲቭ ከመግባታችን በፊት የሚያስወጣን ማለት ነው። ስለዚህ ማርጂን ማለት ደግሞ ያ ነው። ለምሳሌ $100 ካለን የእኛ ማርጂናችን ምንድን ነው? 100 ነው ማለት ነው። ሶ ዩኤስዲቲ ኤም ማለት ማርጂናችን ስቴብል ኮይኖች ናቸው ማለት ነው። ያ ማለት $100 ከሆነ $100 ላይ ማርጂናችን ይሆናል ማለት ነው። ኮይን ኤም ማለት ደግሞ ምን ማለት ነው? ኮይን ማርጂን ማለት ነው። እነዚህ ምንድን ናቸው? ማርጂናችን ሊሆኑ የሚችሉት የትኛውም አይነት ክሪፕቶ እንደ ማርጂን ያገለግላል። ለምሳሌ ቢትኮይን ሊሆን ይችላል፣ ኢቴሪየም ሊሆን ይችላል፣ ቢኤንቢ፣ ሶላና የትኛውም ኮይን እንደ ማርጂን ያገለግላል። ወይም ደግሞ ትሬድ ስናደርግ ማርጂናችን እነዚህ ሊሆኑ ይችላሉ ማለት ነው። ገባችሁ? ለምሳሌ ትሬድ ስናደርግ እኛ ፕሮፊት የምናገኝ ከሆነ ፕሮፊታችን ምን ይሆናል ማለት ነው። ለምሳሌ ቢትኮይን ከዩኤስዲቲ ጋር ከሆነ ትሬድ እያደረግን ያለ ነው። ስለዚህ እንደ ማርጂን ማን ሊያገለግል ይችላል? አንድ ቢትኮይን። አሁን ቢትኮይናችን እንደ ማርጂን ያገለግላል ማለት ነው። ይህ ማለት ምን ማለት ነው? ሉዝም ስናደርግ ጌንም ስናደርግ ፕሮፊታችን ካልኩሌት የሚሆነው በክሪፕቶ አሴቶች ነው ማለት ነው። አንድ ፖዚሽን ገብተን ለምሳሌ ቢቲሲ ወይም ቢትኮይን ከዩኤስዲቲ ጋር ትሬድ ባይ ፖዚሽን ከገባን አሁን ለምሳሌ 10% ብናተርፍ አንድ ቢትኮይን ፖዚሽን ገብተን 10% ብናተርፍ 1.1 ቢትኮይን ይኖረናል ማለት ነው። ስቴብል ኮይን ላይ ቢሆን ኖሮ ግን ትርፋችን በምንድን ነው የሚሆነው? በስቴብል ኮይኖች ወይም ደግሞ በዩኤስዲቲ ነው ትርፋችንም ከሰራችንም ካልኩሌት የሚደረገው። ስለዚህ እዚህ ጋር በጣም ወሳኝ ነው ማለት ነው መርጠን የምንገባው ነገር። ቢኮዝ እኛ አሁን ለጀማሪ የትኛው ነው ጥሩ ብላችሁ ከጠየቃችሁ ምንም ጥያቄ የሌለው ዩኤስዲ ኤስ የሚለው ለጀማሪዎች ወሳኝ ነው ማለት ነው። ምክንያቱም እኛ በኮይን ኤም ከገባን ግን ዊዝን ሰከንድስ ለምሳሌ 0.01 ቢቲሲ ኑሮን ይህን ባይ ፖዚሽን ገብተ ነው ወደ ሾርት ከሄደብን በሰከንዶች ውስጥ ሉዝ እናደርጋለን ማለት ነው። ለምን? ትርፋችን ሆነ ክሳራችን ካልኩሌት የሚደረገው በእነዚህ ክሪፕቶ አሴቶች ነው። ከዩኤስዲቲ አንጻር አይደለም ትርፋችን ወይም ክሳራችን ካልኩሌት የሚደረገው። ስለዚህ አሁን እናንተ አይ ቲንክ አብዛኞቹ ጀማሪ ወይም ኢንተርሚዲየት ሌብል ናቸው ይሄን ቪዲዮ እያያችሁ ያላችሁ ብዬ አስባለሁ። ስለዚህ የምትገቡት በዚህ በዩኤስዲ ኤስ ኤም በሚለው ነው ማለት ነው። ከዛ ቆይታችሁ አድቫንስድ ባደረጋችሁ ቁጥር ካፒታላችሁ አሪፍ በሆነ ቁጥር ግን ወደ ኮይን ኤም ቢለው መግባት እንችላለን ማለት ነው። እንግዲህ ዩኤስዲቲ ኤም ከሚለው ላይ ከገባን በኋላ ወደ ታች ምን ያስመርጠናል? አንደኛ እዚህ ጋር አሴቶችን ያስመርጠናል ማለት ነው። ምንድነው ትሬድ የምናደርግ የሚለውን ያስመርጣል። ለምሳሌ ቢቲሲ ዩኤስዲቲ እንበለው። ቢቲሲ ዩኤስዲቲ ካልን በኋላ ወደ ታች ምን የሚሉ ነገሮች አሉ? ፕሪፕ የምትል ነገር አለች። እዚህ ጋር አሁን እሷን ልጫናት። ፕሪፕ እና ዴሊቨሪ የሚባሉ ሁለት ኦፕሽኖች አሉ። እንግዲህ ፕሪፔቹዋል እና ዴሊቨሪ። ፕሪፔቹዋል ማለት ምንድን ነው? ምንም ኤክስፓየር አያደርግም ማለት ነው። አንድ ትሬድ ለምሳሌ ገባን እንበል። ይሄ ትሬድ እንግዲህ እኛ ሊኩዴት እስካልተደረግን ድረስ እስከ መቼ? 1 ዓመትም 2 ዓመትም የፈለገ ዓመት ሊቆይ ይችላል። እኛ ማኑዋሊ ትሬዱን እስካልዘጋ ነው ድረስ ማለት ነው። ሁለተኛው ግን ዴሊቨሪ የሚለው ግን ምንድን ነው?
የሆነ ኮንትራት አለ ወደፊት ለምሳሌ ቢቲሲ ወይም ቢትኮይን ከገዛም በኋላ ሊሚት ይደረጋል ዴቱ ማለት ነው። ለምሳሌ እዛ ጋር ዴሊቨሪ የሚለው ጋር ሊድ እዚህ ጋር አሁን እንደምታዩት ቢቲሲ ዩኤስዲቲ ይላል። እንግዲህ መቼ ነው ኤክስፓየር የሚያደርገው? ይሄ ትሬድ ለምሳሌ ሎንግ ከገባ ነው ወደ ስድስተኛ ወር 27 ቀን ማለት ነው። ከዛሬ ሳምንት በኋላ ነው ይሄ ኤክስፓየር የሚያደርገው። እኛ ዘጋ ነውም አልዘጋ ነው ይሄ በራሱ ጊዜ ተርሚኔት ያደርጋል ማለት ነው። ስለዚህ የፕሪፔቹዋል እና የዲሊቨሪ ልዩነታቸው እነዚህ ናቸው። እንደምታዩት ፕሪፔቹዋል ማለት እኛ ማኑዋሊ ትሬዱን ትርፍም ሆነ ክሳራ ስናገኝ ማኑዋሊ የምንዘጋው ከሆነ ፕሪፔቹዋል እናደርገዋለን። አይ በራሱ ከሳምንት በኋላ ከሆነ ቀን በኋላ ይዝጋ ብለን ከፈለግን ደግሞ ዴሊቨሪ ላይ እናደርገዋለን ማለት ነው። ከዛ ወረድ ስንል ምን አለ? ክሮስ 5ኤክስ እና ኤስ የሚሉ ነገሮች አሉ። እነዚህ ምን ማለት ናቸው? ክሮስ ማለት ምን ማለት ነው? እንግዲህ ክሮስ የሚለው ጋር ስንሄድ ክሮስ እና አይሶሌቴድ የሚሉ ነገሮች አሉ። ክሮስ ማለት ለምሳሌ አካውንታችን ላይ ፊውቸር ዋሌት ላይ የሆነ ገንዘብ $100 አለን እንበል። $100 ኑሮን እኛ ግን ፖዚሽን የገባ ነው $50 ነው እንበል። $50 ትሬድ ገብተን ከዛ አሁንም ሌላ ደግሞ $50 ደግሞ $50 ቢቲሲ ዩኤስዲቲ ገባን። $50 ደግሞ ኢቴሪየም ዩኤስዲቲ ገባን። ለምሳሌ ቢቲሲ ዩኤስዲቲ እኛ አሪፍ እየሄደ ነው ከኛ ፖዚቲቭ እየሄደ ነው ወይም ደግሞ በዚህ ሌላ $50 በላን እንበል። ኢቴሪየም ዩኤስዲቲ ግን እኛ ጋር ሉዝ እያደረግን ነው እንበል። ከዛ ክሮስ ከሆነ ምን ያደርጋል ማለት ነው? ማርጅኑ ክሮስ ማርጅን ከሆነ ከአንዱ የበላ ነው ለአንደኛው ያገለግለናል፣ ሊኩዴት አንደረግም ማለት ነው። ስለዚህ ማርጅኑ ቶታል አሴታችን ይሆናል ማለት ነው። ዋሌታችን ያለውን ይጠቀማል። ዋሌታችን ላይ ገንዘብ እስካለ ድረስ መጠቀም እንችላለን ማለት ነው። አይሶሌትድ ከሆነ ግን ምንድን ነው? ለምሳሌ ፊውቸር ዋሌት ላይ $100 አለን እንበል። የ$50 ግን ማርጂናችን $50 አድርገን ገባን እንበል። ትሬድ ልክ $50 ለምሳሌ ከተበላን ትሬዱ ይዘጋል ማለት ነው። አይጠብቀንም። ሌላ $50 ሆነ $100 ቢኖረን አይጠቀምም። ያችን ማርጅን ብቻ ነው የሚጠቀም ማለት ነው። ስለዚህ የክሮስ እና የአይሶሌትድ ልዩነቱ ይሄ ነው። ይሄም በተመሳሳይ ምንድን ነው ለለማጆች እና ገና ለጀማሪዎች ምንድን ነው አይሶሌትድ ነው የሚሻለው ማለት ነው። ምክንያቱም ትሬዱ አንድ በሰጠነው ማርጅን ብቻ ተነስቶ እንድንበላ ወይም እንድንበላ ነው እንጂ ሙሉ ዋሌታችን ያለው ገንዘብ ሊጨርስብን ይችላል ማለት ነው። ስለዚህ አይሶሌትድ ካረግን በኋላ እየለመድን ስንል ወይም ደግሞ አድቫንስድ ስትሆን ወደ ክሮስ እንመጣለን ማለት ነው። ከዛ እዚህ ጋር 5ኤክስ የሚለው እንግዲህ ሌቨሬጅ ነው። ሌቨሬጅ ማለት ደግሞ እንደምታዩት ያለን ገንዘብ የምናባዛበት ነው። እዚህ ጋር ከባለፈው ቪዲዮ ላይም ስለሰራሁት ያን ቪዲዮ ማየት ትችላላችሁ። እንደፈለገን ሌቨሬጃችን እንግዲህ እንደ ኮይኑ ይለያል። ለምሳሌ ቢቲሲ ዩኤስዲቲ ላይ ሌቨሬጃችን እስከ 125 ድረስ ማባዛት ይችላል። አሁን ሌላ ኮይን ብቀይር እስከ 125 ላይሄድ ይችላል ማለት ነው። ለምሳሌ የኢተሪየም እንየው። የኢተሪየም እስከ ስንት ነው የሚሄደው? እስከ 50 ነው ሌቨሬጃችን ማድረግ የምንችለው ማለት ነው። ስለዚህ ሌቨሬጅም ያለን ገንዘብ የምናባዛ $100 ኑሮ በ50ኤክስ ከሄድ ነው ስንት ይሆናል? $1500 እንዳለን አድርገን ትሬድ ማድረግ ማለት ነው እነዚህ ነው። ቀጣይ ክፍል ደግሞ ሌሎችን እስከማቀርብላችሁ እነዚህን ተከታተሉ። በቀጣይ ክፍል ስለ ሌሎቹ እዚህ ጋር ስላሉ ነገሮች እያንዳንዱ ዲቴል ነገር እናወራለን ማለት ነው። እዚህ ጋር ሲንግል ለምሳሌ ሲንግል አሴት ፕራይስ እና መልቲ አሴት ሞድ የሚል አለ። ከታች ቲፒ ኤስኤል ሬዲዩስ ኦንሊ ምንድን ናቸው? ባይ ሎንግ እያንዳንዱን ዲቴል እናያለን ማለት ነው። ለዛሬ ግን ቪዲዮ እንዳይረዝም ይሄ ይበቃል። ቴንኪው ጋይስ። ትንሽ ዩቲዩብ አቁሜ ነበር በመሃል እና በጣም ዩቲዩብ ተመቷል። ዩቲዩብንም ሪኮመንድ እያደረገልኝ አይደለም ማለት ነው አሁን ቪዲዮ ስለቅ። ስለዚህ ላይክ በማድረግ ቪዲዮን ብትጀምሩ ደስ ይለኛል። ሪኮመንድ እንዲያደርግልኝ ማለት ነው ቪዲዮ እንዲታይልኝ